ለእርዳ እንዴት አስቻላችሁ? እንዴትስ ብሎ ተዋጠላችሁ? በዚህ ልክ ለምን ልቦናችሁ ደነደነ? የእህቶቻችንን ገንዘብ የምትበሉ ሰዎች አላህን አትፈሩ? እንቅልፍ ሳይጠግቡ በአላርም እየተነሱ ብዙ ህመም እያመማቸው ሂደው ሳይታከሙ ያጠራቀሙትን ገንዘብ እናንተ ወስዳችሁ ስትበሉ ከነዚህ እህቶች ቀልብ የምትተርፉ ይመስላችኋል? ዱዓ ቢያደርጉስ ዱዓቸው ጠብ የሚል ይመስላችኋል? እንዳትጠራጠሩ። ወተቁ ዳዕወተል መዝሉም የበደለኞችን ዱዓ ፍሩ ብለዋል ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። እያንዳንድሽ የእጅሽን ታገኛለሽ። የጊዜ ጉዳይ ብቻ ነው። አልቅሰው አይቀሩ፣ ታለቅሳላችሁ። ይኸው ነው ገበያው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ቻናሌ ቤተሰቡ እንዴት ናችሁ? ሰላም ናችሁ? እንግዲህ ነኝ አልሐምዱሊላህ። ከቸከቸቸው እያላችኋለሁ። አሁን እንደዚህ መመላለሽ ዛሬ መመላለስ ጀመርሽ፣ ምን ማበዛሽ እንዳትሉኝ። ለማንኛውም ክርስቲያን ወገኖቼ ሰላም ብያለሁ። ካምፓኒውን እንግዲህ ሸር እንግዲህ እህቶቼ ወንድሞቼም ሸር ላይክ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ለማንኛውም ዛሬ ከቸከቸች ያልኩበት ምን የሆነ አማን ነው ወይ ቤቱ አማን ነው ወይ አምባው ብሏል። እኔ በጣም ታጀበኝ ነገር ሁሉ አንተ ሰውዬ ጀዛከላህ ኸይር። እንኳን እንዲህ ልክ ልካቸውን እያለፉ እያገደመን ቢሰሙት ልክ ልካቸውን እንኳን የነገርካቸው እንጀራህን አላህ አውጣው። እንዲህ የኛ ኢትዮጵያዎች አሁን ቢነግሯቸው ግን ግልቱ ናቸው። ሴቶቹ ግልቱ፣ ወንዶቹ ግልቱ ናቸውና አላህ ኸይር ነገር ይሻለን ለኛ ለስደተኞች። ግን ብዙ ሰዎች የምትታለሉበት ሴቶች ትገርሙኛላችሁ። ግን እንኳን አይደለም በዚህ በቲክቶክ በኢሞ በዋትስአፕ በጉርብ ፈጥረው የመጣ ባል አይደለም በስነ ስርዓት በዘመር መጥቶ ያገባሽው ባልሽ ባል ይሆናልና በአሁን ሰዓት የኔ እህት እንዲያው አንቺስ እግርሽን አንጠልጥለሽ ወንድ ላይ ሄደሽ ይሄን ያህል ብር እየሰጣችሁ የምትበሉት ለምን እንደሆነ ማዕናታችሁ እኔም ነገሩ አልገባኝም። ግን ለወንዶቹም ሆነ ለሴቶቹም አላህን ፍሩ፣ ክርስቲያኖቹም በፈጣሪያችሁን ፍሩ ብሎ ተናግሯልና በጣም ነው የምናመሰግነው። እንግዲህ ለሴቶችን ጉዳት ያወቀ ለሊት ታንተኛ የተሰጠችንን ሰዓት አለቀ፣ ስራው አላለቀም። ግርት ብለን ሰርተን ስለሆነ ይሄንን ገንዘብ የምናመጣው ግን አላህ ሄዴኩም እናንተም የምትሰጡት እህቶቼ አላህ ሄዴኩም። የኦንላይን ባል ብላችሁ የምታመጡ አላህ ሰዓት 12 ጀሃነም ያወርድባችሁ። እንዲህ አድርጋችሁ የሰውን ሀቅ ባታስበሉ። እናንተስ ሴቶቹ አግብተሽ በኦንላይን መጥቶ እንደው ሚስቴ ብሎ ሻቅፎሽ አድር ይመስልሻል? ትታስቢው? እንዲሁ ምን አይነት ድንጋይ ሴቶች ናችሁ? ልብ የሌላችሁ፣ ልበ ውልቅ፣ ልበ ሙት። እና በዚህ እንደምናየው እንደምንሰማው ብዙ ነገሮች አሉና እባካችሁ እህቶቼ ገንዘባችሁን አትበሉ። በኦንላይን እንዲህ ያለ ትዳር አለ እያሉ እያታለሉ ገንዘባችሁን አይብሉባችሁ። ተጠንቀቁ ነው የምንለው። አሁንም ቅድምም ነገም ተነገም ወዲያ እኔ ሀሳቤ አንድና አንድ ይሄ ነው። በቤተሰብ መጥቶና አንቺን አውቆሽ ያላገባሽ ባል በዚህ አይነት መጥቶ ያገባኝና ትዳር ይሆነኛል ብለሽ አንቺ ለራስሽም ገንዘብሽን አስቀድመሽ ለሱ ማሽከርከርሽ ጀግና ነሽ። ግን ወላሂ በጣም ጀግና ነሽ። እኔ እንኳን አይደለም በቤተሰብ መጥቶ የጠየቀኝ ወንድ ትዳር ይሆነኛል ብዬ አላስብም። እኔ ስደተኛ ሆኜ
ገንዘቤን ፈልጎ ነው ኢትዮጵያ ሆኖ በተለይ የሚጠይቀኝ ወንድ ማለት ነው። ተገባሽ? ገንዘብ ፈልጎ እንጂ አንቺ ሚስት አድርጎ ለመኖር አይደለም። እና ለማንኛውም እህቶችዬ ተጠንቀቁ። እኔ ሌላ ልላችሁ አይደለም። ይሄን ያልኩበት እንግዲህ ይኸው አላህ ይስጠውና ተናግሯችኋል። እናንተም ሰው ተናግሯችሁ የምትሰሙ አይደላችሁም። ድንጋይ ናችሁ። አሳስለን የኢትዮጵያ ሴቶች አሉ ያለሽ ወንድ ሁሉ ያገባሽ ይመስልሻል? ከዛ ተሻቆሬና ታይጃለሽ። የኔ ዘመድ ይሁን ተመልሳ መጣለች አገባሻለሁ ብሎ እንዲያውም ሳዑዲ አረቢያ ጅዳ ላይ ያላችሁ ታውቁታላችሁ። መሐመድ ኦሮሞ የሚባል ላፍ አርጎ ገንዘቧን በልቶ ጭውት ብሎባት ሴትነቷን እቃዋን ፈረሸችው ቤት ያችኛ ሌላኛ ያገሩን ልጅ ይዞ ቁጭ ነው ያለበት። ይኸው እንዲህ ያለም አለ። ተጠንቀቁ። አሁን መልሳ መጣን ከፍ ትላለች። እዚህ በጠለም መታ እኔ ይቃኑብኛል። ደግሞ እኮ አንዴ የተደፈጠጠ ሙሀቻ የመሰለች ናት። ተሳስላል ምድር ስር የተቀበረ ሙሀቻ የመሰለች መስጠለኝ እና ጠፍታ አሁን አስተካከለሽ መሰለኝ በዚህ በመጣ ቀራር እና ብዙ ጉድ ያለ። በተለይ ቤተሰብ ያላወቀው ባል ይሆነኛል ብለሽ አገር ያላወቀው ቤተሰቦችሽ ዘመዶችሽ ያላወቀው ባል ይሆነኛል ብለሽ እንዳጠራጥሪ። ገባሽ? እኔት ይሄን ነፍስ አውቀሽ አግቢው። እኔ ይሄ ነገር ቆይ ልንገራችሁ። እኔ ያው ዘመርነን በአንድ በኩልም የወንድሜ ሚስት ዘመዱ ናት። የአባቱ ያክስት ልጅ ናት መሰለኝ። እንደዛ 2 ዓመት እዚህ ሁኜ አወራኝ። በ3ኛው ዓመት ቤተሰብ ታላስጠየቅኩ አለ። ሂድ አስጠይቅ አልኩት። አባቴ እንዲወልኩና እንዲህ ያለ ሰው ይመጣልህ አልጠብቀው አልኩት። እሺ ነው ያለኝ። ገባችሁ? እሺ አለ። መጣ ሀዲ ቡናውን ጠጥቶ ሀዲ። ሁሉም በየሀገሩ እንዴት ጥሩ ነው መቼም። ይሄን ባረገ በስንተኛ ቀኑ ነው ገንዘብ ጠየቀኝ። አንቺም ማራዲያ እኔም ማራዲያ ምን ያጣላናል? በሰበረ እንዲህ እኔን ገንዘብ ልበላ ነው ወለ ትዳር ነው የፈለከው ብዬ ተቀንጨላቴ ውስጥ አስወጥቼ ጥብ አድርጌ ጣል። ገባሽ? እህቴ ተጠንቀቂ፣ በገንዘብሽ ላይ ተጠንቀቂ። ማንኛቱም ማለት ገንዘብሽን ታያሽ ግን ወርቅ ነሽ አንቺ። ለምን ብለሽ ላገኘሽው ላለፈው እንዲ አሉ አገኘሻለሁ ላለ ወንድ ጊዜ ያለፈ ታልወልድ አላህ ሱብሃነሁ ወተዓላ ያይሻቸው ነው ትወልጃለሽ። አላህ ሱብሃነሁ ወተዓላ ላይ ደግሞ የፈለገ ብታረጊ አትወልጂም። እዛ አኺራ ቤትሽ አላህ ሱብሃነሁ ወተዓላ የተሻለውን ልጅ ይሰጥሻል። የአኺራ የጀነቱን ልጅ ይሰጥሻል አኺራ ቤትሽ። በተለይ እኔ እንደራሴ እንደ ማንኛውም ግን ሙስሊሞች ቁርአንም ላይ አለ አላህ ሱብሃነሁ ወተዓላ ይሄን ስጠይ ብለሽ ለምንሽ ታይሰጥሽ ተቀር በዚህ በዱንያ ላይ ለአኺራሽ አኑሮልሽ ነው ይላል። እና እህቶቼ ብዙዎቻችሁ አትታለሉ። በዚህ አይነት ነው ዛሬ የመጣሁላችሁ። ይሄንን አጀንዳ ይዤ ነው። ይሄ ሰውዬ እኔ በጣም ቀስ ብዬ ግን ብዙ ጊዜ አልከታተልም። እኔ ቲክቶክም ብዙም አድናቂውም ወለምንኛውም አይደለሁም። ያው የገባሁት ልትጠፍሽኝ የማይበት ሰዓት አለኝ። አረማምዶላችኋል። ትክክለኛ መልሳችሁን አላህ ይስጠው። ግን አላህ ሂዳያ ይስጣችሁ። እነዚህ በኦንላይን ባል እናገባለን የምትሉ አላህ ሂዳያ ይስጣችሁ። ይሄ ነው። እኔ በሆነች ሴት ላይ የጉራጌ ናት በሷ ቤት ቲያወራ የሰማሁት ልጅ ወላሂ እኔ ወንድ ልጅ እስከመጨረሻው እንዲጣላ ነው ያደረገው። ልንገራችሁ ሁሉን ነገር ተመችቶኛል አለ። ሞባይል ቤት ነው የምሸጠው ስራዋ እሷ ዱባይ ላይ። እህሳ ተባለ ተኋላ ቂጣለሽ አላት። ውጣ ተቅንጭላቴ ብላ አስወጣችሁ ያች ልጅ ማለት ነው። ቆይ እኔ እንደው ቢመቸኝ ግን እዚህ ቦታ ላይ ነው እገባለሁ። ለምሳሌ ወንዶቹም ማለት ነው ወላሂ ቁጥር ጣፉ የለ ቁጥር ጣፍ አድርጌ ገብቼ እስከነሚጠግበው ድረስ አልሸወጣለሁ።
እና መኪና አለኝ፣ ቤት አለኝ፣ ብር አለኝ፣ አየር ልገዛ ነው አሁን እና አገባሃለሁ ነው የምለው። ሰላም አንቺ ተንኮለኛለሽ ነው የምትለኝ መቼም። ተዛ አኮናንቤ ላቀዋለሁ ማለት ነው። ገባችሁ? በተለይ ይቺ ማናት የሚሏት አሁን ቀጠር ናት። እንዲያውም ሂዲያ የክርስቲያን እንትን ለብሳ ይቻታለሁ። እሷ ሴትዮ በተለይ የምትሰራው ስራ ብዙ ጊዜ ነው ያየኋት በዚህ ነገር ማለት ነው። ተሰተሪ ሴት ልጅ አለችሽ አንቺ በሴቶች ላይ ብትጫወሽ ማንኛውም ወንድ ወጥቶ ነው የሚጫወትባት። ገባሽ? ይሄንን ተጠንቀቂ አጥብቀሽ ለልጅሽ ጥሩ ነገር አኑሪላት። እንግዲህ በኦንላይን ባል እያላችሁ በጣም ባለጌ ሆናችኋል እና ተጠንቀቂ። ለማንኛውም ጥንቃቄ ያስፈልግሻል። የሴት ልጅ እናት ነሽ። ነገ ጧት ለልጅሽ ምን እንደሚገጥማት አታውቂም። የምታረጊውን ነገር ተጠንቀቂ። ለወደፊቱ ለልጅሽ ማንነት ጠብቂያት። እቺ መሳሪያ ስራ የልጅ እናት ነሽ፣ የሴት ልጅ እናት ነሽ። አሁን በዚህ በዱንያ ላይ እንደዚህ ገንዘብ አታላሽ ሴት ነኝ ባትይ ወላሂ ልንገርሽ በሚደርስብሽን ነገር አታውቂውም። እና ታየኝ የሰው ገንዘብም እንደዚህ እያደረጋችሁ አታስበሉ። እኔ በራሴ ምክር የምሰጣችሁ ይሄንን ነው። አንደኛ ደረጃ ሁላችሁም ማለት ነው ታውቃላችሁ። ሁላችሁም ለምን የስደተኛ ያቺ ሰው ይሆነኛል ወይ አግብቼ ወልዳለሁ ነይ ይለኝና እያለች እየገፈገፈች የተመደበኝ ሰዓት 2 ሰዓት 3 ሰዓት 4 ሰዓት 5 ሰዓት ተኝተሽ ነይ ተነስተሽ የክሎሮክስ ዕቃ ይዘሽ ጠቢ እየተባለች እየሰራች የእሷን ገንዘብ እህቴ እንዲህ ያለ ነው እንዲህ ዶክተር ነው እንዲህ ያለ ነው እያታለልሽ ገንዘባቸውን ባታስበይ ጥሩ ነው። ወላሂ በጣም ጥሩ ነው ይሄ ነገር። ይሄ ለራስሽ ለልጆች ዋናው ለልጆች እኛ ጋር እንቀራለን። የኔ ወላሂ ብልጥ የሆነ ሰው አይበላም፣ ግንጅል የሆነ ሰው ይበላል። እንዲህ አላገኝሻለሁ እያለ ማለት ነው። አሁን እቺ ተዱባይ ዝም ብላ በቲክቶክ ላይ ያወቀችውን እንዲህ ያ ያስጠላል አላለች ነው በዙ በተቆጣው ቲክቶክ ላይ ወጣ እና ስለዚህ ተጠንቀቁ። ያው ክሎሮክስ ይሻላት ነበር። እናትና አባት ዋጋ እንኳን ተታር ነው ሻፈረኝ ብላ እሷም ወንድ ላይ ሄደ ያለችበት ማለት ነው። ገባችሁ? ብዙዎቻችሁ ላይፋችሁን እያላችሁ ላይፋችንን እያላችሁ አትጃጃሉ። ገንዘብሽን ይዤ ጧሪ ቀባሪሽ ገንዘብሽን ይዤ ልጅሽም ገንዘብ ተለለሽ አውጥቶ ነው የሚወረውርሽ። በተለይ የኢትዮጵያ ወንድ ልጅ ወላሂ አንስቶ ነው የሚወረውርሽ ሻሪ ላይ አስወጥቶ ማሰላማ ያው በሩ የፈለገ ጥሩሽ አልፈለገ አይጥሩሽ ብሎ አስወጥቶ ነው የሚወረውርሽ። ይሄን አውቀሽ ግቢ። ግን ገንዘብሽ ልንገርሽ ማዘጋጃ ይቅበረኝ ማዘጋጃ ይውሰደው ገንዘቤን ማዘጋጃ ውሰደው ብትይ ማዘጋጃ ገንዘብሽን ብሎ አስተካክሎ ይቀብረሻል። አትታለሉ። ይሄ በዝም ብሎ በወሬ የሚመጣ ወንድ እንደዚህ በዚህ አይነት እኔ ፈልግሻለሁ እያለ አሉ የሚልሽ ወንድ አይመስልሽ። ጀግና ገብና ሆኜ ገባሽ? ገብና ስትሆኝ አትበይው። እኔ የገዛ የወንድሜ ሚስት ያክስቷ ልጅ ነው እንደናቷ ያክስቷ ልጅ ምን ይሆን ነው እዛው እንደ አካባቢ ነን። እንደዛ አድርጎኛል ሊበላ እኔ እንዲጠጋ እኔ ማን መሆኔን አላውቀውም። ዛቱን አላውቀውም። እኔ በትንሽነቴ ነው ወደዚህም ስደት የመጣሁ ግን አላውቀውም፣ አያውቀኝም። ማን መካከል ይሄ እንደሚያወሩት ሴቶች መስየው ነበር እኔ መሰል እኔ እንደሆንኩኝ 5 ሳንቲም ቢቆርጡኛል ለወንድ ልጅ አልሰጠም 5 ሳንቲም። ስለዚህ ተጠንቀቁ ሁላችሁም እህቶቼ ነው የምላችሁ።
እንደምታዩት ይሄው በባዶ ሜዲያ ተቀሩና ማንነታችሁን በሶሻል ሚዲያ ላይ እየወጣችሁ ተተለፈልፉ ትኖራላችሁ። ሶሻል ሚዲያ ለነሱ ብርና ለነሱ ሰብስክራይብ መሰብሰቢያ ትሆናላችሁ ማለት ነው። ገባሽ? ሁልሽም ስደተኛ እህቴ ሁልሽም እያንዳንድሽ በና ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና ለእርዳ